የሚሰሩ እንስሳት የኢኮኖሚ አጋራችንና የኑሯችን ዋስትና ናቸው። ሆኖም ለእነዚህ እንስሳት የሚደረገው እንክብካቤ ማነስ በጤናቸውና በደህንነታቸው ላይ አደጋ ከመፍጠሩም በላይ በሕግ የሚያስጠይቅ ተግባር ነው። የሚሰሩ እንስሳትን በሰብአዊነት መያዝ ለምን ያስፈልጋል? አዲሱን የእንስሳት ደህንነት አዋጅስ ምን ያህል ያውቁታል? በሕይወታችን ዋና መሰረቶቻችን የቀንድና የጋማ ከብቶች እንዲሁም ግመሎች ለእርሻና ለትራንስፖርት የማይተካ አስተዋጽኦ ያበረክታሉ። ሆኖም ተገቢውን እንክብካቤ ባለማድረጋችን ጤናቸው አደጋ ላይ ይወድቃል። ያስተውሉ። በእንስሳት ላይ ጭካኔ የተሞላበት ድርጊት መፈጸም በቅርቡ በወጣው የእንስሳት ጤናና ደህንነት አዋጅ ቁጥር 1376 ህዝባር 2018 መሰረት በህግ ያስቀጣል። የኢትዮጵያ እንስሳት ሐኪሞች ማህበር ከስታና ግሎባል ከአማራና አፋር ክልል እንስሳትና ዓሳ ሀብት ቢሮ ጋር በመተባበር የሚሰሩ እንስሳት ጤናማ እንዲሆኑ በትጋት እየሰራ ይገኛል። የእንስሳት ደህንነት ግብረ ኃይል በማቋቋምና በማሰልጠን ልዩ ልዩ እውነቶችን በመጠቀም ግንዛቤ በመፍጠር የታመሙ እንስሳትን በማከም የክትባትና የመድኃኒት ድጋፍ በማድረግ ከፍተኛ አስተዋጽኦ እያበረከተ ነው። የሚሰሩ እንስሳትን መንከባከብ የራስዎንና የሀገርዎን እድገት ያፋጥናል። ስለሆነም በተገቢው ይመግቡ፣ ንጹህ ውሃ ያጠጡ፣ በአቅማቸው እየሰሩ በቂ ረፍት ይስጡ፣ ሲታመሙ ፈጥነው ያሳክሙ፣ ለተፈጥሯዊ ፍላጎታቸው ነጻነት ይስጡ፣ ከጭንቀትና ከፍርሃት ይታደጓቸው። የሚሰሩ እንስሳትን በሰብአዊነት በመያዝ ኃላፊነታችንን እንወጣ። ለበለጠ መረጃ በአቅራቢያው የሚገኝ የእንስሳት ሕክምና ተቋምን ይጎብኙ። ይህ መልእክት የኢትዮጵያ እንስሳት ሐኪሞች ማህበር ከስታና ግሎባል ከአማራና አፋር ክልል እንስሳትና ዓሳ ሀብት ቢሮዎች ጋር በመተባበር የቀረበ ነው።